ኖ አገው አማራ አይደለም ያላችሁት የአማራ ልጆች ናቸው። አገው አማራ አይደለም። አገው ሸንጎ ሌባ ነው። አገው ሸንጎ የሚባል አማራ ጠል ነው እያላችሁ ያላችሁ እናንተ ናችሁ። ሰው እኛ ክልል ለመሆን በጣም ቀላሉ ጥያቄ አገውን ክልል ማድረግ ነው። በጣም ተራው ለዶክተር አብይ ተራ ጥያቄና ፍትሐዊ ጥያቄ አገውን ክልል ማድረግ ነው። በጣም ሲምፕል ነው። ኢዝ ቨሪ ኢዚ ኮስ ዞኑን ክልል ማድረግ ነው። በጣም ተራ ጥያቄ ያንን ነው የምልህ። ምን አለ አንዱ ብልጽግና አይመርጥም አይከፍልም፣ ጅቦን መርጧል በራብህ እኮ። እውነት ነው። ጅቦ ከበላን የበላው ማለት ነው። ጅቦ ከሚበላው ላይ ያካፍለኛል፣ አታስብ። ጅቦ ከሚበላው ላይ ያካፍለኛል። አታስብ። ጉቶ እያየ ላይቭን እያስተላለፈ ነው። ጉትዬ እኔ ምክር ልምከር። በመጀመሪያ ኤርትራ ብትሄድ ዜግነት ቢሰጥ ምን ልትበላ ነው? ኤርትራ ናቢል ኢሳያስ ምን ልትበላ ነው? በዛ ሆድ እስቲ እንደው እንዳንድ ሰው ልጠይቅ። ያንም ያህል ከረጢት ሆድ ይዘህ ምን ልትበላ ነው? ኤርትራ ሄደ ምን ልትበላ? ጉትዬ ምርጫ ትክክል አይደለም። ጉትሻ ጌታን ትክክል ምን ልትበላ? እዛ ብትሄድ ያንተ ሆድ በቂጣ ይሞላል። አንተ ሰጋቱራ በቂጣ ይሞላል። ጫማን ይዘህ ለማንኛውም እየቀቀልክ ትበለዋለህ፣ በሱ ትኖራለህ። ጫማን ይዘህ ግባ፣ አይዞህ ቀቅለ ሾርባ መረቅ እያረክ ጫማን ትቀቅላታለህ እንጂ አሮንቲንግ እዛ በልተህ እንኳን ሰው አትሆንም። ለዛ ብዬ ነው። ሌላስ ጥያቄ ካለ እሺ። ሌላስ ኢቢቲ ቆመ። ምን ልትበላ ነው? ማልዬ ምን ልትበላ ነው? አሜሪካ የሚበላ ይጠፋል። መንገዱ ሙሉ እኮ ምግብ ነው። አሜሪካ የምግብ ችግር አሜሪካ አለ። እንደው አንተ እብድ ካሉንክ በስተቀር አሜሪካ አበሻውን ምግብ ይቸግሯል። ምነው ሌላ ነገር ብታወራ። አሜሪካ እየኖርክ ምግብ ቸገረኝ ይባላል። ብልግና አይደለም። ተው፣ ምግብ አሜሪካ ሊቸግር ወርዳል ማለት ነው። አይዞ እሺ። ሰላም። ወደ ተለያዩ አረብ ሀገር የምትሄድ ሄድ ሌባ እህቶቻችንን የምታሰቃዩ እናንተ ናችሁ። ወደ አረብ ሀገር ልካለሁ ይለኛል እንዴ? ወዲያውን ያባረርኩት። ኤፍሬም አለሙ የነበረው የመዝሙር ዝግጅት ደስ ይላል። እግዚአብሔር ይባረክ። ደስ ይላል። እግዚአብሔር ይባረክ። ከዘፈን ኮንሰርት ወደ መዝሙር የወሰደን እግዚአብሔር አምላክ ይባረክ። እኔ ደስተኛ ነኝ። የኦርቶዶክስም የመዝሙር ኮንሰርት ብታዘጋጅ ደስታውን አልችለው። ኦርቶዶክስ ለመጀመሪያ ጊዜ በሕይወቷ የዘፈን ኮንሰርት ሳይሆን የመዝሙር ኮንሰርት ብታዘጋጅ እኔ ደስታዬን አልችለው። ግን ወፍ አይገባ። ይሄ እናገራለሁ። አልተለመደማ። ወፍ አይገባ። ልመዱት። የመዝሙር ኮንሰርት ኦርቶዶክስ ቢኖራት ለመጀመሪያው ጥሩ ላይሆን ይችላል። በሁለተኛው በሶስተኛው ምናምን ግን ጥሩ ይሆናል ብዬ አስባለሁ። እና የመዝሙር ኮንሰርት ኦርቶዶክስ ቢኖራት ደስ ይለኛል። ዘፈኑ ቢቀርብ ጥሩ አይደለም። ያንን ነው የምለው። ያኔ ውሸት ማውራት አይመቸኝም። ለምን ውሸት የሚያወሩላችሁ ብዙ ሰዎች አሉ።
ብዙ ውሸት የሚያወሩላችሁ ብዙ አለ። መልካም ነገር የሚያወራላችሁ እውነቱን የሚያወራላችሁ እንጂ የሌለው ውሸት የሚያወራላ ብዙ አለ። ኦርቶዶክስ ዘማሪ ፈላጊ አይደለም፣ እንትን ዘፋኝ ፈላጊ ነው በብዛት። እና በደንብ አድርጋችሁ የዝማሬ ኮንሰርቶች መስቀል አደባባይ ላይ ሚሊኒየም አዳራሽ ብታዘጋጁ ጥሩ ነው። ህዝቡን ትመልሱታላችሁ፣ ወደ መዝሙር ወደ መልካም ነገር ትመልሱታላችሁ እና በዛ ነገር ብትታነጹ ደስ ይለኛል። ያ ሌላ ጥያቄ ታፕ የኔዎቹ 100 ሺህ አልገባንም። ጅቦ ጎብዟል። ፖለቲካ ላይ በጣም ደስ ይላል። ጅቦ በጣም ጎብዟል። አምሶ ፕራውድ ጅቦ ከሁሉ ነገር ወጥቶ ከዘር ከምን ፖለቲካ ወጥቶ የኢትዮጵያን አንድነት እያደረገ ነው። ደስ ይላል። እሺ ሌላ ናሆሜ አብሶሉትሊ ደስ ይለኛል። የኢትዮጵያ በጣም ወደ ከፍታ ቦታ እየሄደች ነው። የእኛም ጸሎት አለበት። የሁላችንም ጸሎት ኢትዮጵያ ያስፈልጋታል። ሰላሟ እንዲመጣ፣ አንድነቷ እንዲመጣ በጣም ጸሎት ያስፈልጋታል። ህወሓትም ቢሆን ባይታመንም አንድነትን እስካለ ድረስ ጥሩ ነው። ዲያስፖራ አባቴ ቶሎ ብለ 2 ጋላክሲ ሙላ። ዲያስፖራ የሚባል ከባድ ሚዛን ጀለሳለ 2 ጋላክሲ አለብን እላይ ተጽፏል። ያ መጸለይ ስለ ሀገራችን ጌታ ሁላችንም መጸለይ አለብን። የወደቡ ጉዳይማ አሰብን ጨርሰን ምጽዋን እየጠየቅን አላልኳችሁ? ዲያስፖራ ራሱ ጋላክሲ ደክመዋል፣ ሞላ፣ ጋለሪ ሞላ ማለት ነው። አይዞ ያ ከላይ ምን ይላል? አንብብልኛ ታምላ ምን ላንብብልሽ? ገለቴ ዳላክ ቀስ ብለን ዳላክ ላይ ልስራ ቤቴን ቴዲ አፍሮ እኮ አምልጦ ተናግሯል። ቴዲ አፍሮ በኃይለኛው ዘግቦታል እኮ ስለ ዳላክ። እንደው ሰው ፖለቲካ ስለማይገባው ነው እንጂ ቅድሚያ የተናገረው ስለ ዳላክ ቴዲ አፍሮ ነው። ያ ቴዲ አፍሮ በደንብ አድርጎ ስለ ዳላክ በጣም አድርጎ ሰርቷል ፖለቲካው። ሌላስ ዲያስፖራ 1 ጋላክሲ ይቀራል። አባቴ በአንድ ሰው ነው የሚሞላው ጎልና ሌላ ሰው መስጠት አይቻልም። ሌላ ሰው አይችልም። ያ ዲያስፖራ መጣ ሊደግመው ነው ጋላክሲውን። ዋሸው። እኔ ውሸት አልወድም። እማቃቸው የኔ ሰዎች እንግባባለን ቋንቋ ምንም እኛ ችግር የሌለብን እስካቦኛ የሆንን ሰዎች ነን። ቤተሰብ አሁንም ኢትዮጵያን ትልቅ ማድረግ የኛ ስራ ነው። ስለ ኢትዮጵያ መናገር፣ ስለ ኢትዮጵያ በኮንፊደንስ ማውራት በጣም የኛ ስራ ነው እና መሆንም አለበት ብዬ አስባለሁ።